ትላለች። እሱም ሄሉ በፍጹም አትወጪም፣ አንቺ እዚህ ተኚ፣ እኔ ሶፋ ላይ ተኛለሁኝ በማለትም አይ በፍጹም አንተ ነዚህ መተኛት ያለብህ ብላ ስትል አይደለም አንቺ እዚህ ተኚ፣ አንቺ ካላመንሽኝ ትንሽ ጊዜ ስጪኝ፣ ሁሉንም ነገር እነግርሻለሁ፣ ስለዚህ እዚህ ተኚ ብሏት እሱ ወደ ሳሎን ይሄዳል። ሳሎን ላይም ልክ እንደደረሰ ፋሲካ ትመጣና ውይ በዚችዬ በትንሿ ነገር አሽቀርቅሯ ወረወረችህ እንዴ? እኔ እንደዚህ እኮ አሽቀርቅሯ የምትወረውርህ አልመሰለኝም ነበረ ብላ ትለዋለች። አሁን እዚህ ያመጣች ነገ ደግሞ ጎዳና እንደምትወጣ እንዳትጠራጠር፣ በፍጹም አብራችሁ እንድትኖሩ አላደርግም ትለዋለች። አንቺ ሴትዮ አርፈሽ ተቀመጪ፣ ይሄ ቤት የኔ መሆኑን እንዳትዘነጊ፣ እኔ በተራይ ከዚህ ቤት እንደማስወጣሽ አትጠራጠሪ ብሎ ሲላት፣ አንተ ምን ያህል በራስ ብትተማመን ነው? ምን እየሆንክን ያለኸው? አንተ ስለ ቁሳቁስና ስለ ቤት ታስባለህ፣ እኔ ግን ዋና ትዳርህን ነው እየበጠበጥኩኝ ያለሁት። ስለዚህ ትዳርህን አፈርሰዋለሁ ብላ ትለዋለች። በፍጹም እንደዛ አታድርጊም ብሎ ይላታል። አይ ይሄንንማ በደንብ አድርጌ ነው የማረገው፣ እንደማፈርሰው ምንም እንዳትጠራጠር ብላ ስትለውም አንቺ ሴትዮ የምታርፊ ከሆነ እረፊ በማለትም ፋሲካን እንቅ አድርጎ ይዛታል። ጭራሽ ልትገለኝ በምን ድፍረት ነው በማለትም ልቀቀኝ እያለች እየጮች እያለ መስኪ ትመጣለች። መስኪም ምን እየተካሄደ ነው ያለው? ምን ሆናችኋል? ብላ ስትለውም አንቺ ዝም በይ፣ በማያገባሽ ነገር አትግቢ ይላታል። ጭራሽ ከኔ ጋር ምንድን ያለክ? ሰውን ልትገል ባዳንኩክ ነው ወይ? ከኔ ጋር ያለክ ጉዳይ ምንድን ነው? የተያያዝከው ነገርስ ምንድን ነው? ምን አስበህ ነው ብላ ትለዋለች። እሱም ምን አስባለሁኝ? ምንም ያሰብኩን ነገር የለም። ስለዚህ ቀጥ በይና ግቢ፣ በማያገባሽ አትግቢ። በዋነኝነት ትዳራችንን ለማፍረስ ጉድጓድ እየቆፈርሽ ያለሽው አንቺ አይደለሽም ወይ? ስለዚህ አርፈሽ ተቀመጪ ብሎ ይላታል። እሷም ለምንድን ነው አርፌ የምቀመጠው በማለትም እኔ ስለ እናንተ ትዳር ምንም ያደረኩት ነገር የለም። አሁን ምን እየሆንክ ነው? እዚህ ልትተኛ ነው ወይ ብላ ትለዋለች። አዎ እዚህ ልተኛ ነው፣ ምን አገባሽ ብሎ ሲላት፣ አይ አንተ እኔ ክፍል ተኛ፣ እኔ ደግሞ እዚህ ተኛለሁ ብላ ትለዋለች። ዞር በይልኝ አንቺ ሴትዮ ሲላት፣ አሀ ከኔ ጋር መተኛት ፈልገ ነው ወይ በማለትም ትጠይቀዋለች። አርፈሽ እንድትቀመጪ እየነገርኩሽ ነው፣ አርፈሽ ተቀመጪ ብሎ ሲላትም አይ ከኔ ጋር መተኛ ከፈለክ ብዬ ነው ብላ ስትለውም ሊመታ ሲል በይቀጥ ብለሽ ከፊቴ ሂጂ ይላታል። እሷም እሺ በማለት ትሄድለታለች። እሷም እንደሄደችለት እሱም እዛው ሶፋ ላይ ይተኛል። ሶፋ ላይም ተኝቶ ልክ ሲነጋ ያየችውም ሳምሪ ነበረች። ጋሼ ምን ሆነክ ነው እዚህ የተኛው? ለምንድን ነው እዚህ የተኛው? ነግቷል እኮ ስትለው እየነጋ አልመሰለኝም ነበረ፣ ማታ እኮ ትንሽ ተጋይተን ነው፣ ለዛ ነው እዚህ የተኛውት። ሳምሪ አሁን ላይ አኩርፋኛለች በማለትም ይነግራታል። አይዞ ጋሼ ትታረቃላችሁ፣ ምንም አትፍራ፣ እግዚአብሔር ያጣመረውን ትዳር ማንም ሊበትነው ስለማይችል ምንም እንዳትፈራ ብላ ትለዋለች። እሷም እንደዛ በምትለው ሰዓት እሺ በቃ እንደዛ ካልሽኝማ እውነትሽን ነው፣ ማንም ሊበትነው አይችልም፣ ግን ፋሲካ እኮ ናት እየረበሸችን ያለችው ብላ ስትል ማንም ለማንም መልካም አያስብም፣ አንተ ግን ምንም አትፍራ፣ በምን ተጣልታችሁ ነው በማለት ስትለው ፋሲካ ለሄሉ ሁሉንም ነገር ሳትነግራት አትቀርም፣ ሄሉ ካልነገርከኝ እያለች ነው በማለትም ሲል ካዳ ለምን እውነቱን አንተ አትነግራትም? ለምን ትደብቃታለህ? በማለትም ትመልስለታለች። እሷም በዛ አይነት መልኩ ስትመልስለት አይ አሁን እኮ ሄሉ ዝግጁ አይደለችም፣ ምን ብዬ ልንገራት?
አሁን ዝግጁ በሆነችበት ሰዓት እኔ ነግራታለሁኝ በማለትም ይላታል። እሷም አሁን እሷን ተዋትና አንተ ምንም አትፍራ ትነግራታለህ። ደግሞም እኮ ሁሉም ነገር ውሸት ነው፣ ምንም ነገር የለም፣ ለዛ ነው በማለትም ስላት እሺ በቃ ጋሼ አንተ እንዳትጨናነቅ ምንም ነገር አይሆንም፣ አንቺ እስቲ አንቺ አውሪያት በማለትም ይላታል። እንግዲህ ፋሲካም ደግሞ ካሌብን ለማግኘት ትቀጥረዋለች። ካሌብንም ለማግኘት ስትቀጥረው መስኪም ትከታተላትና ትሄዳለች። እዛም ስትደርስ እንዴት ነው ደብቀሽኝ የጋራ እየሰራን ተደብቀሽ የመጣሽው? ካሌብና አንቺ መካከል ያለውን ነገር ማወቅ እፈልጋለሁ አንድ ላይ እስከሰራን ድረስ ብላ ትላታለች። አይ አንቺ መከተል እኮ አይጠበቅብሽም። ቤት ውስጥ የሚከሰተውን ነገር እያንዳንዱን እየጠበቅሽ ለእኔ ማሳወቅ ይጠበቅብሻል። ያለውን ነገር እንድትነግሪኝ አንቺ እዛ ሆንሽ ነበረ መናገር የነበረብሽ ብላ ስትላት፣ አይ አንቺ ከካሌብ ጋር የምታወሪውን ማወቅ እፈልጋለሁ። ምንም አይነት ሚስጥር በእኛ መካከል መኖር የለበትም በማለትም ስትላት፣ እሺ እንደዛ ከሆነ ትላትና አሁን ለካሌብ ቴክስት ጽፌለት ነበረ። ካሌብ አሁን አይመጣም፣ በቃ ነይ ወደ ቤት እንሄድ በማለት ትላታለች። እሷም የደበቅሽ ነገርማ አለ፣ እሺ በቃ ነይ ወደ ቤት እንሄድ ተባብለው ፋሲካም ትቀርምና ቦታ ቀይሯ ትቀጥረዋለች። እሷም ቦታ ቀይራችሁ ተቀጣጥራችሁ ነው እንጂ በፍጹም ሌላ ቦታማ ወደ ቤትማ አይደለም የሄድሽው ብላ ትከታተላታለች። እሷም በምትከታተላትም ሰዓት እሺ በቃ እያለች ፋሲካም እንዳላየ ሆና ከፊት እየሄደች ነበረ። የሆነ ቦታ ላይ ስትደርስ መስኪ ምንድን ነው ለምንድን የምትከታተይኝ? እየተከታተልሽኝ ነው ወይስ ስትላት፣ አይ ወደ ቤት እየሄድኩ ነው ያለሁት በማለት ትናገራታለች። እሷም ወደ ቤት ነው እንዴ የምትሄጂው? ነው እንዴ? በዚህ ጋ ነው ካዲያ መንገዱ። ከዚህም በኋላ ብትከተኝ ቅዱሴን ሳይሆን አንቺን ነው የማጠፋሽ ብላም ፀጉሯን ንቅ አድርጋ ይዟ ትጨመድዳታለች። እሷም እንደዛ ከሆነ እሺ እናያታለና የሚሆነውን ነገር የምናይ ይሆናል ብላ ትላታለች። እሷም እንደዛ በመለሰችላት ሰዓት አሁን ቀጥ ብለሽ ወደ ቤት ሂጂ፣ አንቺን እንደማጠፋሽ እንዳትረሺ በማለትም በማስጠንቀቂያ ከመስኪ ጋር ይለያያሉ። መስኪም እንደዚህ ነው እንዴ? እንዴት ከቅዱሴም ከካሌብም ጭራሽ ሆኖ ከሁሉም ነገር ሳሎን ባዶ ሜዳ ላይ ቀረው፣ በፍጹም አልተዋቸውም በማለትም እየዛተችና እየተናደደች ትገኛለች። ሆኖም እሷም ወደ ቤት ትመለሳለች። ወደ ቤትም እንደተመለሰች ሳምሪን እንቅ አድርጓት ይዛትና እዚህ ቤት ምን ነበር የተካሄደው? ካሌብ ፊቱ ፈልሷል። ምንድን ነው የተካሄደው? ቀጥ በይና ንገሪኝ ብላ ትላታለች። እሷም ምንድን ነው የምነግርሽ ነገር እኮ የለም። ካሌብ መጣ፣ ከጋሼ ጋር ተጣሉ፣ ሌላ ምንም ነገር የለም። በመጣሽ ቁጥር ለምን ታንቀኛለች? እያለችም ሳምሪም እየተናደደች ትገኛለች። እንግዲህ ፋሲካ አሁን ደግሞ ሄሉን እንዴት ሆነ? እንዴት አደረሽ? ምን ላይ ደረሽ? ብላ ትላታለች። እኔ የእህቴ ልጅ እኮ ስትጨነቂብኝ አልወድም። ምን ላይ ደርሰሽ ነው? ምን ሆነሽ ነው? በማለትም ትጠይቃታለች። አይ ምንም የነገረኝ ነገር የለም፣ ያለውን ነገር እንግዲህ እስኪ ነግረኝ ድረስ እጠብቃለሁ ብላ ስትላት፣ ለምንድን ነው እስኪ ነግርሽ የምትጠብቂው? አንቺ ጠይቂውና ሁሉንም ነገር ይንገርሽ እንጂ ብላ ትላታለች። ብትነግሪማ እራስሽን መቆጣጠር እኮ አትቺ፣ ለዛ ነው ሲጀመር ቅዱሴ ለአንቺ አይሆንም፣ ቅዱሴ የብዙ ሰው ነው። ስለዚህ ከቅዱሴ ጋር መፋታት አለባችሁ ብላ ትላታለች። ሄሉም በዚህን ሰዓት እጅግ ትደነግጥና እንዴት ነው እንድንፋታ የምትዩ? ትንሽ እንኳን አታፍሪም ወይ? እንዴት? ቅዱሴ እኮ በጣም ጥሩ ሰው ነው፣ ሁሉንም ነገር ደግሞ ይነግረኛል ብላ ስትላት፣ አይ ከሱ ጋርማ መሆን የለብሽም፣ እሱን አሽቀርቅረሽ ነው ከዚህ ማውጣት ያለብሽ ብላ ትላታለች።
አክስቴ እያልሽ ያለሽው ግን እየታወቅሽ ነው ወይ? ምን እየሆንሽ ነው ያለሽው? ብላ ስትላት በቃ እኔ የእህቴ ልጅ እንድትጎዳ በፍጹም አልፈልግም፣ ስለዚህ እንድትፋቱ እፈልጋለሁ ብላ ትላታለች። እሺ እንደዛ ከሆነማ በማለትም ምላሽ ትሰጣታለች። እሷም ወደ ሳሎን ስትሄድ ሳምሪም እትዬ ጊዜ ካለሽ ላወራሽ እፈልጋለሁ፣ የማወራሽ ስለናንተ ነውና አንድ አውሪኝ ብላ ትላታለች። እሺ ምንድን ነው ብላ ስትላትም አይ ጋሽ እኮ እዚህ ሶፋ ላይ ተኝቶ አየሁት ብላ ትላታለች። አዎ ተይው እሱ ችግር የለውም ማታ ተጋይተን ነበረ ለዛ ነው ብላ ስትላትም አንቺ እኮ እንድታወሪኝ ፈልጌሽ ነው እትዬ ስትላት እሺ አውሪኝ ምንድን ነው እሱ ብላ በማለት ትጠይቃታለች። ከቅዱሴ ጋር ለምን ተጣላችሁ? በምን ምክንያትስ ነው እየተጣላችሁ ስትላት አይ እሱን ተይው ችግር የለውም ራሱ ይነግረኛል የደበቀኝ ነገር እንዳለ ፋሲካ ነግራኛለች። ስለዚህ ያን የደበቀኝን ነገር እንዲነግረኝ እፈልጋለሁ በማለትም ትነግራታለች። አዎትዬ የደበቀሽ ነገር አለ ብላ ስትላትም እንዴት ነው እኔን የሚደብቀኝ? ለካ ፋሲካ ያለችው እውነቷን ነው ስትል አይ አንቺ እኮ ፋሲካ ማመን የለብሽም ብላ ትላታለች። እንዴት ነው ፋሲካን የማላምናት? ፋሲካ እኮ እሷ አሁን ላይ ስለኔ መልካምነት እንጂ ስለኔ ክፋት አታስብም። ለምንስ ነው የምታስበው? ስለዚህ ቅዱሴ የደበቀኝ ነገር አለ እንዲነግረኝ እፈልጋለሁ በማለት ትናገራለች። እሷም እሺ በቃ እንደዛ ከሆነ ቅዱሴ የደበቀሽ አንቺ ቪዲዮን ከካሌብ ጋር ያለሽን ነገር ያንን ነው ብላ ትላለች። እሱን ሁሉንም ነገር እያወጣና ገበናይን እየዘረዘረ ነው አይደለ? ስለዚህ እሱ አይፈልገኝም ማለት ነው። እንዴት እንደዚህ ያደርጋል? በዛ ላይ አየሽ ላንቺ ነገረሽ እኔን እንደ ሚስት ሳይሆን እንደ ባዳ ነው እየቆጠረኝ ያለው። ስለዚህ ምን እያደረገ ነው ያለው ብላ ትላለች። እትዬ አንቺ ማመን የሌለብሽ ፋሲካ ነው። ፋሲካ አትመኛ ስትል እንዴት ስለ ፋሲካ እንደዚህ ትናገሪያለሽ? ከዚህም በኋላማ ፋሲካ አድርጊ የምትለኝን ሁሉ ነው የማደርገው በማለትም ምላሽ ትሰጣታለች። እኔ ፋሲካ የምትለኝን ስላልሰማዋት ነው ነገሮች ሁሉ እየተበላሹ የመጡት። ስለዚህ ከዚህም በኋላ እንደውም ፋሲካ አድርጊ የምትለኝን ሁሉ አደርጋለሁኝ በማለትም ትናገራታለች። እትዬ ግን እሷን ባታምኛት ጥሩ ነበር በማለትም ስትል አሁን ፋሲካም ይሁን ይህንን የደበቀችኝን ነገር ሁሉንም ነገር እንዲነግሩኝ እፈልጋለሁኝ። ስለዚህ አሁን ፋሲካ ስትመጣ አለቃትም እንድትነግረኝ እፈልጋለሁ ብላ ትላለች። እሺ ቅዱሴም ከሆነ ቀድሞ የመጣውን ሰው በፍጹም አልለቅም እንዲነግሩኝ እፈልጋለሁ በማለትም ስትል እሱም ቀድማ ፋሲካ ትገኛለች። ፋሲካንም ምንድነው አክስቴ ንገሪኝ፣ ቅዱሴ የደበቀኝን ነገር እንድትነግሪኝ ይፈልጋለሁ በማለት ስትላት አይ ከነገርኩሽ እኮ ትታመሚያለሽ ብዬ ነው። እኔ እንድትታመሚና እንድትጨነቂ በፍጹም አልፈልግም። ስለዚህ ነው ያልነገርኩሽ ስትላት እሱማ ሳትነግሪኝ ስትቀሪ ነው እንጂ የምታመመው፣ ስትነግሪኝ አልታመምም። አሁን የምትነግሪኝ ከሆነ ንገሪኝ በማለት ትላታለች። ቅዱሴ እጅግ መጥፎ ልጅ ነው። ቅዱሴ ለአንቺ የሚመጥንሽ አይደለም። ቅዱሴ የህብረት ሰው ነው፣ ሁሉም ሴቶች ጋር ነው የሚገኘው ብላ ስትላት የምትነግሪኝ ከሆነ ንገሪኝ ብላ ስትላት አረ ይህንንማ ከሰማሽ ራስሽን መቆጣጠር አትችይም፣ እኔ ደግሞ እንድትጎጂ አልፈልግም እያለች ስለ ቅዱሴ ክፋት እንዳለ ትነግራታለች። እሷም በምትነግራት ሰዓት የምትነግሪኝ ከሆነ አክስቴ ንገሪኝ፣ የማትነግሪኝም ከሆነ ደግሞ ተይኝ ትላታለች። እሷም ቅዱሴ እኮ ጓደኛ ነበረችው፣ እሱም እጅግ የቆየች ጓደኛ እንደ ጓደኛና እንደ እህት የነበሩት መቅደስ የምትባል ነበረች።
ሆኖም ከአንቺ ጋር ግንኙነት ከጀመረ በኋላ መቅደስን ያሰክራትና ከሰከረች በኋላ አብሮ እንድታድር ያደርጋል። ከዛንም አብራ ካደረች በኋላ መቅደስም ታረግዛለች። ካረገዘችም በኋላ ጽንሱን እንድታስወርደው በብዙ ጊዜ እያስፈራራትን ቢሆን መቅደስ ግን እሱ የሚያስፈራራትን ሳይሆን በራሷ ለመውለድ ወስና ልጁን ወልዷ ለብቻዋ እያሳደገች ነው። ልጁም የሱ እንዳልሆነ ክዷል በማለት ትናገራለች። እውነት ፋሲካ ይሄ እውነትሽን ነው ወይ? እንዴት በህይወቴ ላይ እንደዚህ ያደርጋል? ምንስ ቢሆን ነው ይሄንንስ የደበቀኝ? ይሄማ በፍጹም እውነት ሊሆን አይችልም። እውነት የኔ ቅዱሴ ነው ወይ እንደዚህ ያደረገው ብላ ስትል አንቺ የኔ ቅዱሴ ትያለሽ? አዎ እራሱ ነው እንደዚህ ያደረገው። ስለዚህ አሁን መቅደስ ብቻዋን እያሳደገች ነው። ቅዱሴን ከዚህ ቤት ማባረር አለብሽ፣ ከሱ ጋር መኖር የለብሽም በማለት ትላታለች። እሷም እውነትሽን ነው፣ እንዴት ነው እንደዚህ የሚያደርገው በማለትም እጅግ ትናደዳለች። ቅዱሴም ወደ ቤት እንደመጣ እንዴት ነው እንደዚህ የምታደርገው? ቀጥ ብለህ እንድትወጣልኝ እፈልጋለሁ። አሁን ከቤት ውጣልኝ በማለት ከቤት ታባርረዋለች። ቅዱሴን አንድ ጊዜ እድል ስጭኝና ሁሉንም ነገር ልንገርሽም ቢላት በፍጹም አልሰማህም፣ ውጣልኝ ነው እንድትወጣልኝ ነው የምፈልገው፣ በቃ ውጣልኝ በማለትም እንዲወጣ ታደርገዋለች። ከወጣም በኋላ ከኋላው እያየችው ቅዱሴ በጣም አሳዘነኝ፣ አክስቴ ልክ አልሰራውም አይደል ወይ? ማዳመጥ ነበረብኝ አይደል ወይ ብላ ስትል ምን ታዳምጫለሽ? ብታዳምጪውም እኮ ውሸት ነው የሚነግርሽ። ስለዚህ ማዳመጥማ በፍጹም አይጠበቅብሽም፣ እንኳን አላዳመጥሽው በማለት ትመልስላታለች። እሷም እንደዛ ስትመልስላት እሺ አክስቴ እንደዛ ከሆነ በቃ ገብቼ ልተኛ ስትል ቅዱሴም የሚያድርበት ቦታ አጥቶ ወደ ቤት ሊመለስ እያሰበ ነው። ሆኖም በዚሁ መካከል ፋሲካ ሳምሪን አሁን ይሄንን ቤት የማስተዳድረው እኔ ነኝ፣ እኔ ስሪ የምልሽም ብቻ ነው የምትሰሪው በማለት ትላታለች። ፋሲካም እንደዛ ካለቻት በኋላ እስቲ እትዬ ላውራ ስትል ከእትዬ ጋር እንድታወሪ አልፈቅድም፣ በይ ወደ ኩሽና ተመለሽ እንዳለቻት በር ይንኳኳል። በርም ሲንኳኳ ማነው ብላ ስትከፍት ቅዱሴ ነበረ። ቅዱሴም የማድርበት አጥቼ ነው፣ ሁሉም ሰው ተኝቷል ወይ ብሎ ሲላት አዎ ጋሼ ምንም አታስብ፣ ሶፋ ላይ ትተኛለህ ብላ ሶፋውን አነሳስታለት ሶፋ ላይ እንዲተኛ ስታደርገው ሄሉ ትመጣለች። እሷም ኮስተር ብላ እንዳየችው ክፍሉ በዚህ ተጠናቋል። ፋሲካ እንግዲህ ሁሉንም ነገር ጨርሻለሁ፣ አሁን ትንሽ ነው የቀረኝ እያለች ትገኛለች። ሄሉ ምን ትለው ይሆን? ቅዱሴን በዛ ሌሊት ታባረረው ይሆን ወይ? ግምታችሁን ኮሜንት ላይ። መልካም ቀን፣ ተባረኩልኝ።